ጤና ይስጥልን በድጋሚ እንዴት ቆይታችኋል ተመልካቾች? ይህ የኢትዮጵያ ቴሌቪዥን ነው። 7 ሰዓት ሆኗል። ዜና ኢትዮጵያ ተጀምሯል። አበይት ጉዳዮቻችንን እናስተዋውቃችሁ። ሰባተኛው ጠቅላላ ምርጫ ኢትዮጵያ ዲሞክራሲያዊ ተቋማትን በራሷ አቅም ለማጠናከር እያደረገች ያለውን ጥረት የሚያንጸባርቁ ናቸው አሉ የአፍሪካ ታዛቢዎችና ዓለም አቀፍ አጋሮች። በትግራይ የተከናወነው የህወሓት ድርጊት ከህዝብ ፍላጎት ይልቅ ስልጣንን ብቻ ዓላማ ያደረገ ህገወጥ ድርጊት ነው አሉ የቀድሞ የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ። በኢትዮጵያና በደቡብ ሱዳን መካከል ያለውን ቀጠናዊ ትብብር ለማጠናከር ያለመ ከፍተኛ የዲፕሎማቶች ስልጠና መሰጠት ተጀመረ። ከውጭ የአሜሪካ የተወካዮች ምክር ቤት ለዩክሬን እርዳታ የሚሰጥና በሩሲያ ላይ አዳዲስ ማዕቀቦችን የሚጥል የህግ ረቂቅ አጸደቀ። በስፖርት ሪያል ማድሪድ የፊታችን እሁድ ፕሬዝዳንታዊ ምርጫውን ያከናውናል የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አድርጋለሁ። አብራችሁን ቆዩ። የዛሬ 5 ዓመት አዲስ አበባ በአፍሪካ ውስጥ እጅግ ውብ ከሚባሉ ከተሞች አንዱ ይሆናል። ቀዳሚ ወዳደረግነው ጉዳይ እናልፋለን። የአዲስ አበባ የወንዝ ዳርቻ ልማት የወንዝ ዳርቻዎችን ከማስዋብ ያለፈ ፋይዳን የያዘ ፕሮጀክት ነው አሉ ጠቅላይ ሚኒስትር አብይ አህመድ። ከእንጦጦ እስከ ፒኮክ እንዲሁም ከእንጦጦ እስከ ቀበና ባለው መስመር የሚከናወነው መጠነ ሰፊ የከተማ መልሶ ማልማት ከወንዞች ባሻገር እስከ 50 ሜትር የሚዘልቅ ሲሆን የአረንጓዴ ኮሪደሮችን፣ የህዝብ መሰብሰቢያ ቦታዎችን፣ የእግረኛ መንገዶችን፣ የመዝናኛ ስፍራዎችንና የንግድ ቦታዎችን ያካተተ ነው። ከተማዋንም በእጅጉ የቀየረ ሆኗል። የፕሮጀክቱን አስፈላጊነት ልዩ የሚያደርገው ከፍ ያለ ኢኮኖሚያዊና ማህበራዊ ፋይዳ ነው ያሉት ጠቅላይ ሚኒስትሩ የወንዝ ዳርቻ ገጽታና አገልግሎት ከማሻሻል ባለፈ በግንባታ፣ በኢንጂነሪንግ፣ በመልክዓ ምድር ውበት ግንባታ፣ በሎጂስቲክስና በተያያዙ ዘርፎች ለብዙ ሰዎች የስራ እድል የፈጠረ ነው ብለዋል። የልማቱ ዘላቂነትም እኩል ትኩረት የሚሰጠው ሲሆን ቀደም ሲል መርዛማ ኬሚካሎችና ቆሻሻዎች የሚጣሉባቸው በወንዝ ዳርቻዎች በሚኖሩ ዜጎች የጎርፍ አደጋ ይጋረጡ የነበሩት እነዚህ አካባቢዎች አሁን ላይ ወደ አረንጓዴ ጤናማና ለህይወት ምቹ ወደሆነ የከተማ ቦታነት እየተቀየሩ ይገኛል። በተመሳሳይ ሁኔታ የንግድና የህዝብ መዝናኛ ቦታዎች ተቀናጅተው መገንባታቸው የአካባቢ ጥበቃና የኢኮኖሚ እድገት ከዚህ ቀደም ከነበረው ያልተናበበ ስራ ተላቀው በጥናትና በጋራ ግብ ተባብሮ መስራት እንደሚችሉ ማረጋገጫ ነው። ይህ ፈጣን የልማት ስራ አዲስ አበባን አረንጓዴ ይበልጥ የተሳሰረች በኢኮኖሚ ንቁና ሰውን ማዕከል ያደረገች ከተማ የማድረግ የወደፊት እጣ ፋንታዋ ላይ መሰረት የተጣለበት የረዥም ጊዜ ኢንቨስትመንት መሆኑንም አንስተዋል።
የውጭ ጉዳይ ኢንስቲትዩት ለደቡብ ሱዳን ዲፕሎማቶች ከፍተኛ የዲፕሎማሲ ስልጠና መስጠት ጀመረ። የውጭ ጉዳይ ኢንስቲትዩት በኢትዮጵያና በደቡብ ሱዳን መካከል ያለውን ቀጠናዊ ትብብር፣ የአቅም ግንባታና ስትራቴጂካዊ ውይይት ይበልጥ ለማጠናከር ያለመ ከፍተኛ የዲፕሎማሲ ስልጠና ለደቡብ ሱዳን ዲፕሎማቶች መስጠት ጀምሯል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ልትሰጠን ባልደረባችን ህይወት አበበ በቀጥታ መስመራችን ላይ ትገኛለች። ህይወት እንዴት ውለሻል? ከፍተኛ ዲፕሎማቶቹ የሚወስዱት የስልጠና ምን ላይ ትኩረት ያደረገ ነው የሚሉትን መረጃዎችን ብታጋሪ። አመሰግናለሁ። የውጭ ጉዳይ ኢንስቲትዩት ከደቡብ ሱዳን ለመጡ ከፍተኛ ዲፕሎማቶች ለ4 ቀናት የሚቆይ ስልጠና በዛሬው ዕለት መስጠት ጀምሯል። እንግዲህ ኢትዮጵያና ደቡብ ሱዳን ያላቸው ታሪካዊ ግንኙነት የሚታወቅ ነው። ሀገራቱ በተለይ በታሪክ በባህል እንዲሁም በደም የተሳሰሩ ሀገራት ናቸው። ደቡብ ሱዳን በተለይ እንግዲህ ነጻነቷን ወይም ሉዓላዊነቷን ለማግኘት በሄደችበት መንገድ ሁሉ የኢትዮጵያ እገዛ አብሯት ነበር ማለት ይቻላል። እንግዲህ ኢትዮጵያም ያላሰለሰ ጥረት አድርጋለች። እንግዲህ ይህች ሀገር ሉዓላዊነቷ የተጠበቀች እንዲሆን ከዛ ባለፈ እንግዲህ ዘላቂ ሰላም በዚች ሀገር ውስጥ እንዲኖር ኢትዮጵያ አሁንም ያለማቋረጥ እየሰራች ነው የምትገኘው። ታዲያ ዛሬ በተጀመረው የስልጠና መክፈቻ ላይ ንግግር ያደረጉት የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ የሁለቱን ሀገራት ግንኙነት እንግዲህ በታሪክ የጸና እንዲሁም በዲፕሎማሲ የታደሰ ሲሉ ገልጸውታል። እንግዲህ የስልጠና በተለያዩ ዘርፎች ላይ ትኩረት ያደርጋል። በዋናነት ግን ፓን አፍሪካኒዝም ወይም ደግሞ የአፍሪካ ዲፕሎማሲ ላይ ትኩረቱን ያደርጋል። ይህም እንግዲህ የአፍሪካን ታሪክ ከማሳወቅ ባለፈ የዲፕሎማሲ አቅሟን እንዲሁ ከመገንባት ባለፈ የመደራደር አቅም ከፍ ለማድረግ ያስችላል ነው የተባለው። ሌላኛው እንግዲህ የውሃ ፖለቲካን የተመለከተ ነው። በተለይ ደግሞ የተፋሰስ ውሃን በጋራ ለመጠቀም የሚያስችል አቅምን ለመፍጠር ይህ እንግዲህ ስልጠና ያግዛል ተብሎ ይጠበቃል። ሌላኛው እንግዲህ ቀጠናውን ወይም የምስራቅ አፍሪካን ጂኦፖለቲካ የተመለከተ ነው። ይህ ቀጠና በተለይ የተለያዩ ሀያላን ሀገራት ትኩረት እንደሆነ ይታወቃል። ታዲያ በዚህ ቀጠና ላይ የሚገኙ ሀገራት በጋራ ለመስራት የሚያስችላቸውን ስልጠና ያገኛሉ ተብሎ ይጠበቃል። እንግዲህ እነዚህ ዲፕሎማቶች ስልጠናው ከጨረሱ በኋላም በአዲስ አበባ የተለያዩ ቦታዎችን ይጎበኛሉ ተብሎ ይጠበቃል። ልክ እንደ አድዋ ድል መታሰቢያ ያሉ ከዛ ባለፈ ደግሞ ሀገሪቷ ከፍተኛ የሆነ መዋለ ንዋይ አፍስሳ የገነባቻቸው መሰረተ ልማቶችን ተዘዋውረው የሚጎበኙ ይሆናል። የዚህ ስልጠና ፋይዳ እንግዲህ ከፍተኛ ነው ማለት ይቻላል። በተለይ የሁለቱን ሀገራት የመጻኢ እድል በጋራ ለመወሰን የሚያስችል መሆኑን ነው እንግዲህ በስፋት በመድረኩ ላይ የተነሳው። ህይወት አበበ ስለ መረጃዎችሽ እናመሰግናለን። ከሁለቱም ስጋቶች ጀርባ ግን የኢሳያስ እጅ የለም ወይ? ኢትዮጵያውያን አሳልፈው የሰጡት ወይ ደግሞ አምነው የሰጡት ባህሪ የለም። የቡርሃን መንግስት ትንሽ ተጠናክሮ ያኛውን ቡድን ማጥፋት የሚችልበት ደረጃ ላይ ከደረሰ ቦታ ቀይራ ይሄኛው ተጠናክሮ ጦርነቶቹ እንዲነሱ ደግሞ በጣም የሚገፉ የውጭ ኃይሎችን ደግሞ እየተመለከትነው ነው። በጽምዶም በለው በሌሎችም አደረጃጀት ምንም እኮ በመርመር አያስፈልግም፣ ኢንቨስቲጌሽን እኮ አያስፈልግም። በግልጽ እኮ አሁን ዛሬ በትግራይ ውስጥ የታፈሱ ያሉ ወጣቶች እኮ በቀጭን ትዕዛዝ የሻዕቢያ ነው። 2382 ቃላት አሉት። ከዛ ውስጥ ስለ ኤርትራ ወይም ደግሞ ዶሜስቲክ ኢሹ ብሎ መጨረሻ ላይ የሚያመጣው 309 ቃላት ናቸው። የጽምዶ ባለቤት የሚገኘው ፖርት ሱዳን አይደለም፣ የሚገኘው አስመራ አይደለም፣ የሚገኘው ኢትዮጵያ ውስጥ አይደለም። እኔ ዳይሬክተሩ የሚመስለኝ የሻዕቢያ መሪ ነው። ደራሲው ደግሞ የግብጽ መንግስት ነው። ተዋናዮቹ ደግሞ የኛ የዋሆች ናቸው። የኛ የዋሃን ማለት የኤርትራ ህዝብ እውነት ለመናገር አደባባይ የነጻነት ቀን ተሰብስቦ ከሚያጨበጭብ ይልቅ ኢትዮጵያ ውስጥ ያለ ኤርትራዊ ይበዛል። የሀገር መከላከያ ሰራዊት እየተፈጠረ ያለውን እንቅስቃሴ ዓለም አቀፉ ማህበረሰብ ወይም ደግሞ የውጭው የዲፕሎማቲክ ማህበረሰቡ እንዲያውቀው በማድረግ ውስጥ ምንድነው ለኢትዮጵያ ሊያተርፍ የሚችለው? ግብጽ ልታስተካክልን አትችልም፣ ሱዳን ልታስተካክልን አትችልም፣ ኤርትራም ሊያስተካክልን ወይም ሻዕቢያ ሊያስተካክልን አይችልም። የምናስተካክለው በራሳችን ነው። እንዴት ሰው ከካይሮ አዲስ አበባ ላይ የተረጋጋ መንግስት ሊፈጥርልኝ የሚችል ፍላጎት አለ ብሎ እንዴት ያስባል? ስለ ቀጠናዊ ትብብርና አብሮ ማደግ ፕሬዝዳንት ኢሳያስ ማውራታቸው የሚያምርባቸው ጉዳይ የሚለውና ባህር በር ያስፈልገኛል የሚለው ጥያቄ እጅ መንሻ ይቀርባል። ቀይ ባህርም ለኤርትራኖችን ክፍት እንዳይሆን ታደርጋለች ግብጽ በራሷ ማለት። በምን ሞራል ነው ስለ ቀጠናው ሀገራት የምታወራው?
ምርጫን ወደሚመለከቱ ዘገባዎቻችን እናልፋለን። ሰባተኛው ጠቅላላ ምርጫ የኢትዮጵያን ከውስጥ የሚመነጭ ዲሞክራሲያዊ ፍላጎት ያሳየ ነው። በምርጫው ዙሪያ የተሰጡ የአፍሪካ ታዛቢዎችና ዓለም አቀፍ አጋሮች ምስክርነት ደግሞ ኢትዮጵያ ዲሞክራሲያዊ ተቋማትን በራሷ አቅም ለማጠናከር እያደረገች ያለውን ጥረት የሚያንጸባርቁ ስለመሆናቸው ተነስቷል። መቅደላዊ ደረጀ ተጨማሪ ዘገባ አላት። በኢትዮጵያ የዲሞክራሲያዊ ግንባታ ጉዞ ውስጥ ከውስጥ የሚመነጭ ዲሞክራሲያዊ ሂደት ለሀገር መጽናትና ዘላቂነት ዋነኛው መሰረት ነው። ይህም ማንኛውም ዲሞክራሲያዊ ለውጥና የምርጫ ሂደት ከውጭ ጫና ወይም ከተጽዕኖ ነፃ ሆኖ በዜጎች በተቋማትና በፖለቲካ ተዋናዮች ንቁ ተሳትፎ መመራት እንዳለበት ያመላክታል። የዲሞክራሲ ስርዓት ዘላቂነት ሊኖረው የሚችለው ከህዝብ እውነተኛ ፍላጎትና ከሀገራዊ ተቋማት ጥንካሬ ጋር ሲያያዝ ብቻ ነው። ለዚህም ነው እንደ ሰባተኛው ጠቅላላ ምርጫ ያሉ ታሪካዊ የምርጫ ሁነቶች በህዝብ ሙሉ ተሳትፎ ተካሂደው ውጤታቸውም በህዝብ ዘንድ ተቀባይነት ሲያገኝ የዲሞክራሲ ስርዓት ይበልጥ እየተጠናከረና እየተገነባ እንዲሄድም የሚያስችል ነው። Enhanced voter education. NEBE accredited 169 civil society organizations. የኢትዮጵያ ብሔራዊ ምርጫ ቦርድ በመዘገባቸው የሲቪል ማህበረሰብ ድርጅቶች አማካኝነት በሀገር አቀፍ ደረጃ የመራጮች ትምህርት ተሰጥቷል። በዚህም ወጣቶች፣ ሴቶችና ገጠራማ አካባቢ የሚገኙ ዜጎችና አካል ጉዳተኞችን ተደራሽ ማድረግ ተችሏል። የምርጫውን ሂደት ታማኝነት ለመጠበቅም ብሔራዊ ምርጫ ቦርድ ከመገናኛ ብዙሃን ባለስልጣን ጋር በመተባበር ለፓርቲዎች ፍትሐዊ የሆነ የአየር ሰዓት አመቻችቷል። ይህም ለፓርቲዎችና ለእጩዎች ራሳቸውን እንዲያስተዋውቁ አድርጓል። ብሔራዊ ምርጫ ቦርድ ከፓርቲዎች ከሲቪል ማህበረሰብና ከጸጥታ አካላት ጋር የነበረው ቅንጅት ለምርጫው መሳካት ትልቅ አስተዋጽኦ ነበረው። Its sincere congratulations to the government and the people of Ethiopia for the generally peaceful and orderly conduct of the electoral process, which underscores a shared national commitment to stability, constitutionalism, and democratic progress. የሰባተኛው ጠቅላላ ምርጫ ሂደት አፍሪካውያን በራሳቸው ተቋማትና በራሳቸው አቅም የዲሞክራሲ ሂደቶችን በተሳካ ሁኔታ ማስተዳደር እንደሚችሉ በተግባር ያሳዩበት ታላቅ ምሳሌ ነው። ወትሮም ለአፍሪካ የነጻነት ጎህ በመቅደድ ፈርቀዳጅ የሆነችው ኢትዮጵያ ይህን የምርጫ ሂደት በራሳችን አቅምና መንገድ እንወጣዋለን ስትል የአፍሪካውያን ተቋማትን በይፋ ጠራች። እነሱም በቦታው ተገኝተው ሂደቱን ካስተዋሉ በኋላ የኢትዮጵያን ጠንካራ የውስጥ አቅም የሚያረጋግጥ ምስክርነታቸውን ሰጡ። Today is a day that the people of Ethiopia should be proud. ዛሬ ኢትዮጵያውያን በራሳቸው መኩራት ያለባቸው ቀን ነው። ዛሬ ኢትዮጵያውያን ቅኝ ግዛትን እምቢ ብለው በአንድነት የተስማሙበትን ዳግም የሚያስታውሱበትና በዲሞክራሲያዊና ሰላማዊ መንገድ ምርጫ የመረጡበት ቀን ነው። ኢትዮጵያውያን የተባበሩና በፍጹም በቀኝ ያልተገዙ ናቸው የሚለውን ልትረሱት አይገባም። ታዲያ ይህች ሀገር እንደዚህ ያሉ ታሪኮችን ተጠቅማ በዜጎች መካከል ሰላማዊ ንግግርና ውይይት ማድረግ ይጠበቅባታል። የኢትዮጵያ አንድነት ለመላው አፍሪካውያን ተስፋ ነውና ለአፍሪካዊ ችግሮች አፍሪካዊ መፍትሄዎች ወሳኝ ናቸው ብላ የምታምነው ኢትዮጵያ ሁሉንም አካታች የሆነ አንድነት ያስፈልጋል የምትለው ኢትዮጵያ አሁን ያለውን ትውልድና የሚመጣውን ትውልድ ወደ ሰላምና ብልጽግና የመምራት አቅም እንዳላት አምናለሁ። Should take advantage of this moment to move and further deepen political and social dialogue. ይህ የኢትዮጵያ የራሷን የዲሞክራሲ ሂደት በራሷ መንገድ የመገንባት ጥረት በዓለም አቀፍ መድረክም ትልቅ እውቅናን አትርፏል። የአውሮፓ ህብረት አባል ሀገራት ካናዳ፣ ኖርዌይ እና ስዊዘርላንድ በጋራ ባወጡት መግለጫ ለሰባተኛው ጠቅላላ ምርጫ ያላቸውን አድናቆት ገልጸዋል። የአውሮፓ ህብረትና አጋር ሀገራት የሰባተኛውን ጠቅላላ ምርጫ ሂደት አደነቁ። እነዚህ ዓለም አቀፍ አካላት ለኢትዮጵያ ብሔራዊ ምርጫ ቦርድ፣ ለፖለቲካ ፓርቲዎች፣ ለእጩዎች፣ ለሲቪክ ማህበራትና ለአፍሪካዊ ታዛቢ ተቋማት ምርጫው በሰላምና በስኬት እንዲጠናቀቅ ላበረከቱት ከፍተኛ አስተዋጽኦ ይፋዊ እውቅና የሰጡበት ነው። ምክንያቱም የኢትዮጵያ ምርጫ የፖለቲካ ፓርቲዎች የስልጣን ሽግግር ወይም የፖለቲካ ውድድር መድረክ ብቻ አይደለም። ከዚያ ባለፈ ኢትዮጵያ በዓለም መድረክ ያላትን ተሰሚነት፣ የውስጥ አንድነቷንና ስትራቴጂካዊ ጥቅሞቿን በአስተማማኝ ሁኔታ የምታስጠብቅበት የብሔራዊ ደህንነት ጉዳይ ነው። በሰባተኛው ጠቅላላ ምርጫ የታየው ጠንካራ የዜጎች ተሳትፎ በኢትዮጵያ ያለውን የፖለቲካ ምህዳር መስፋትና የዲሞክራሲ እድገት ያመላከተ መሆኑን የሐዋሳ ዩኒቨርሲቲ ምሁራን ገለጹ። የፖለቲካ ፓርቲዎችን በቅድመ ምርጫ የገቡትን ቃል ወደ ተግባር በመቀየር ለሀገር ግንባታና ለሕዝብ ጥቅም በትብብር ሊሰሩ እንደሚገባ ተጠቁሟል። አስረሳ ወገሼ ተጨማሪ አለው።
ኢትዮጵያውያን ለራሳቸውና ለሀገራቸው ጠንካራ መንግስትን ለማንበር ሰባተኛውን ጠቅላላ ምርጫ በህብረት ቆመው አካሂደዋል። ይህ ጊዜና ሁኔታ ያልገደበው የዜጎች የምርጫ ተሳትፎ ደግሞ የዲሞክራሲ እድገትና የፖለቲካ ምህዳር መስፋት ውጤት ነው ይላሉ በሐዋሳ ዩኒቨርሲቲ የስነ ዜጋና ስነ ምግባር መምህሩ ብሩክ ደስታ። በሀገሪቷ ውስጥ በተለያዩ እርከኖች ያለው የትምህርት ስርዓት የፈጠረው የዲሞክራሲ መነቃቃት፣ የዲሞክራሲ ሂደቱ ውጤታማ መሆን እንዲሁም ደግሞ የመንግስት የፖለቲካ ምህዳርን ለማስፋት የሄደው ርቀት ህዝቦች በርካታ አማራጮችን ይዘው በሰፊ ወደ ምርጫ መድረኩ እንዲመጡልን በሀገሬ ጉዳይ ላይ መወሰን አለብኝ የሚል አድምታ ያለው የፖለቲካ ንቃትን የተመለከትንበት ሀገራዊ ምርጫ ነው ያካሄድ ነው። ሰባተኛው ጠቅላላ ምርጫ በታሪክ ከፍተኛ የህዝብ ተሳትፎ የታየበት ሆኖ አልፏል። ይህም በፓርቲዎችና በህዝብ መካከል ያለውን መቀራረብ ያመላከተ ነው ያሉት ደግሞ በሐዋሳ ዩኒቨርሲቲ የህዝብ አስተዳደር መምህርና የፕሬዝዳንት ጽህፈት ቤት ኃላፊው አየላዳቶ ናቸው። ህዝቡ በነቅስ ወጥቶ መሳተፉ ህዝባችን የዜግነት ግዴታውንና መብቱን ለይቶ ያወቀበት ምርጫ እንደሆነ ገነዘባለሁ። የተለያዩ ፖለቲካ ፓርቲዎች መድረክ ተጠቅመው ሀሳባቸውንና ስትራቴጂያቸውን፣ ህጎቻቸውን ለህዝብ ማሳወቁ የህዝቡን ንቅናቄ የህዝቡን ተሳትፎ በጣም አበረታቷል። ኢትዮጵያውያን ጨለማን ማርከው በምሽት ሰልፍ ድምጽ የሰጡት ለእልፍ ችግሮቻቸው መፍትሄን በመሻት መሆኑንም ምሁራን ይገልጻሉ። በዲሞክራሲ ስርዓት ውስጥ እንደምናውቀው መንግስት የሚሆነው የፖለቲካ ፓርቲ የህዝብ አመኔታ ያገኘ ፓርቲ። ስለዚህ ህዝብ በነቂስ ወጥቶ ሲመርጥ በሌላ አነጋገር ምን ማለት ነው? ጥያቄዎች አሉኝ፣ የገባህልኝ ቃል ኪዳን አለ፣ ይሄን እንድትፈጽምልኝ ማረጋገጫዬን ሰጥቻለሁ ነው ዋናው ሀሳብ ማለት ነው። አሸናፊ ፓርቲ ህዝብ የሚሰጠው ሶሻል ኮንትራክት አለው። መንግስትን ታስተዳድራለህ፣ ሰብአዊ መብትን ታስጠብቃለህ፣ ሰላምና ዲሞክራሲን ታሰፍንልኛለህ ብሎ ነው የሚሰጥህ። ስልጣን የሰጠውን አካል የመተቸት፣ ስልጣን የሰጠውን አካል ደግሞ የማበረታታት የህዝብ። በሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች በተለያዩ መድረኮች ስልጡን የሐሳብ ክርክሮችን አድርገው የድምጽ አሰጣጡንም በስኬት አጠናቀዋል። ይህ ደግሞ ከምርጫ በኋላም በሀገር ግንባታና በህዝብ ጥቅም ላይ በጋራ በመቆም ሊደገም ይገባል ተብሏል። አሸናፊ ፓርቲም ተሸናፊ ፓርቲ ሀገር ግንባታ ላይ ወሳኝ ሚና መጫወት አለበት። ምን ማለት ነው? አንደኛ በሀገር ሰላም ላይ፣ በሀገር አንድነት ላይ፣ በሀገር ሉዓላዊነት ላይ የጋራ ስራ መስራት ይጠበቅባቸዋል። በምርጫ ተበልጠው ተሸናፊ ሊሆኑ ይችላሉ እንጂ የህዝብ ጠባቂ የህዝብ ድምጽ ነው መቆም ያለባቸው ፓርቲ ናቸው። በተፎካካሪነትም እንምጣ፣ ከፉክክር በኋላም ደግሞ የሀገር መንግስት በመሆንም እንምጣ። ዋናው ፍላጎታችን ብሔራዊ ጥቅማችንን ማስከበር ነው። ስለዚህ ቀጣይ ምርጫ እስኪደረግ ድረስ የሚኖረን 5 ዓመት እነዚህ ተፎካካሪ ፓርቲዎች በይበልጥ ለህዝቡ የሚቀርቡበት ጊዜ ነው ማለት ነው። ሰባተኛው ጠቅላላ ምርጫ ኢትዮጵያውያን በልዩነት ውስጥ ሆነው ትላልቅ ፕሮጀክቶችን በስኬት ማጠናቀቅ እንደሚችሉም ማሳያ ሆነዋል። ሰባተኛው ጠቅላላ ምርጫ ኢትዮጵያ በንፋስ የምትወዛወዝ ዛፍ ሳትሆን በህዝቦቿ የአንድነት ክንድ ላይ የቆመች የአለት መሰረት ያላት ሀገር መሆኗን ዳግም ያረጋገጠችበት የታሪክ ምዕራፍ ነው። ከምርጫው ማግስት የሚጠበቀው ትልቁ አደራም ይህንን በሚሊዮኖች የተሰጠ የሉዓላዊነትና የጥቅም አደራ በተግባራዊ ልማት፣ በጠንካራ ተቋማዊ አሰራርና በማይደፈር ብሔራዊ ክብር ወደ ላቀ ከፍታ ማሸጋገር ብቻ ሆኖ ይቀጥላል። እድሉ ፈቀደ ተጨማሪ አለው። ዓለም አቀፉ ማህበረሰብና የጂኦፖለቲካ ተንታኞች አይናቸውን በኢትዮጵያ ላይ ጥለው በነበረበት ወሳኝ የታሪክ ምዕራፍ ሰባተኛው ጠቅላላ ምርጫ በታላቅ ብሔራዊ ንቅናቄና ስኬት ተጠናቋል። ይህ ምርጫ ተራ የወንበር ሽሚያ ወይም የፖለቲካ ኃይሎች የቁጥር ፍላጎት መለኪያ አልነበረም። ይልቁንም ከውስጥና ከውጭ የተቃጡ ሁለገብ ስትራቴጂካዊ ጫናዎችን የመመከቻ የሀገርን የጀርባ አጥንት የማጠናከሪያና የኢትዮጵያን ዘላቂ ብሔራዊ ጥቅም በማይናወጥ መሰረት ላይ የመትከያ የታሪክ አደባባይም ሆነዋል። በሚሊዮኖች የሚቆጠሩ ኢትዮጵያውያን ማለዳውን ወደ ምርጫ ጣቢያዎች ሲተሙ በእጃቸው የያዙት የምርጫ ካርድ ብቻ አልነበረም፣ የሀገርን ህልውናና ሉዓላዊነት የሚያጸና ታሪካዊ ኃላፊነት ጭምር እንጂ። የሀገርን ህልውና ለመፈታተንና ብሔራዊ ጥቅሟን አሳልፎ ለመስጠት የሚሰሩ የውጭ ኃይሎችና የውስጥ ተላላኪዎች ሴራ የጎላ በነበረበት ማግስት ይህ ሰባተኛው ጠቅላላ ምርጫ መካሄዱ ልዩ ትርጉም ይሰጠዋል። ዜጎች በማለዳው ብርድና ፀሐይ ሳይበግራቸው በረጅም ሰልፎች ውስጥ በመቆም የሰጡት እያንዳንዱ ድምፅ ለፖለቲካ ፓርቲዎች ብቻ የተሰጠ አልነበረም።
ይልቁንም ለሀገር ሉዓላዊነት መከበር ለኢትዮጵያ የማይናወጥ ጽናትና በማንኛውም የውጭ ጣልቃ ገብነት ላይ የተሰጠ ጠንካራ ብሔራዊ ምላሽ ነበር። 54 ሚሊዮን ህዝብ ወጥቶ ሀገሩን ለመገንባት በቁርጠኝነት መነሳቱ ለማደናቀፍ የሚመጡ የውጭ ጫናዎችም ይሁኑ የውስጥ ጫናዎችም እንደዚሁም ትርክቶችም ይሁኑ ጥላቻዎችን ለመደምሰስ ቁርጠኛ ሆኗል ማለት ነው። ህዝቡ መሮታል። ከነዚህ ነገሮች ለመውጣት ይፈልጋል። በአፍሪካ ቀንድና በዓለም አቀፍ መድረክ የኢትዮጵያን ስትራቴጂካዊ የበላይነት ለማዳከም የሚሰሩ የውጭ ኃይሎች ዋነኛ መግቢያ ቀዳዳ አድርገው የሚያስቡት የውስጥ አለመረጋጋትን ነበር። በመሆኑም ይህ 7ኛው ጠቅላላ ምርጫ ስኬት በቀጥታ ለኢትዮጵያ ዲፕሎማሲያዊ ግንባር የተሰጠ ትልቅ ኃይል ነው። የኢትዮጵያ ህዝብ ድምፅ ማናቸውንም አይነት የውጭ ጣልቃ ገብነትና ሉዓላዊነትን የመጋፋት ሙከራ ውድቅ ያደረገ የታላቁ ህዳሴ ግድብን ስኬት ጨምሮ ሌሎች ዘላቂ ብሔራዊ ጥቅሞችን ወደማይመለስበት ከፍታ ያሸጋገረ ታሪካዊ ምላሽ ሆኖ ተመዝግቧል። የዚህ ምርጫ ውጤት ለዓለም አቀፉ ማህበረሰብ ብሎም ለጠላትም ለወዳጅም ያስተላለፈው መልእክት ግልጽና ጠንካራ ነው። እሱም ኢትዮጵያ የራሷን ድል በራሷ የመወሰን ሙሉ ተቋማዊና ህዝባዊ አቅም እንዳላት የገለጠ ክስተት ሆኗል። ያደጉ ሀገራት የሚያመጡትን ፕሮፓጋንዳ ሀገራችንን ሊያፈርሱበት አይገባም። ክንዳችንን ልናጠናክር ይገባናል። መስራት የሚገባን ነገር ልንሰራ ይገባናል። አንድነታችንን ልናጠናክር ይገባል የሚለውን ኢትዮጵያውያን ይህን ግንዛቤ በውስጣቸው መያዝ ይጠበቅባቸዋል። ይህም መተግበር ይጠበቅብናል እና አሁን ባለው ሁኔታ በምርጫ ሂደታችን ላይ አሳይተናል። ሀገርን አጽንቶ ቀጣይ ሀገር ለመመስረት የሚያዋጣን ለጥላቻ ትርክት እጅን አለመስጠት፣ ለውጭ ጫና እጅ አለመስጠት፣ የቀረ ጥቅም ይቅር እንጂ ጥቅም አገኘሁ ብሎ ቤቱን ማፍረስ የለበትም። ኢትዮጵያዊ ይሄ ማሰብ አለበት። አሁን ምርጫው ተጠናቋል። በሚሊዮኖች የሚቆጠሩ ዜጎች የጣሉት እምነትና የሰጡት ድምፅ ከምርጫ ካርድ ባሻገር ትልቅ አደራን ይዘዋል። ይህ አደራ ሀገርን በኢኮኖሚ ማሳደግ፣ የህዝብን ደህንነት በአስተማማኝ ሁኔታ መጠበቅና የኢትዮጵያን ታሪካዊና ስትራቴጂካዊ ጥቅሞችን በዓለም አቀፍ መድረክ ማስከበር ነው። የዚህ ምርጫ ትልቁ አሸናፊ የትኛውም ነጠላ ፓርቲ ሳይሆን ሉዓላዊነቷን ያስከበረችውና ብሔራዊ ጥቅሟን ያስጠበቀችው ራሷ ኢትዮጵያ ስለሆነች ሁሉም ተባብረው አንድ ላይ ሆነው የኢትዮጵያ እድገት ማለቂያ የለውም፣ እስከ መጨረሻው ድረስ ማደግ አለበት። ብዙ ችግሮች አሉ። እነዛን ችግሮች ለመቅረፍ ገዢው ፓርቲ ብቻ ወይም የተመረጠው ፓርቲ ብቻ አይደለም ሊሰራ የሚችለው። ሁሉም በነቂስ ከህዝቡ የሚጠበቁ ነገሮች አሉ፣ ከምሁራን የሚጠበቁ አሉ፣ ከወጣቱ የሚጠበቁ አሉ፣ ከተፎካካሪ ፓርቲዎች ሁሉም በአንድነት ይችን ሀገር የመገንባትና የሚኖሩ አጀንዳዎችን በጋራ የጋራ አጀንዳ አድርጎ በመያዝ ሀገሪቱን ማሳደግ ይጠበቅባቸዋል። የምርጫ ካርዶች ተቆጥረው ውጤቶች በይፋ ቢታወቁም ትልቁና ዘላቂው ውጤት ግን በሚሊዮኖች ልብ ውስጥ የታተመው የሀገር ፍቅርና ብሔራዊ ኩራት ነው። 7ኛው ጠቅላላ ምርጫ ኢትዮጵያ በንፋስ የምትወዛወዝ ዛፍ ሳትሆን በህዝቦቿ የአንድነት ክንድ ላይ የቆመች የዓለት መሰረት ያላት ሀገር መሆኗን ዳግም ያረጋገጠበት የታሪክ ምዕራፍ ነው። ከምርጫው ማግስት የሚጠበቀው ትልቁ አደራም ይህንን በሚሊዮኖች የተሰጠ የሉዓላዊነትና የጥቅም አደራ በተግባራዊ ልማት በጠንካራ ተቋማዊ አሰራርና በማይደፈር ብሔራዊ ክብር ወደ ላቀ ከፍታ ማሸጋገር ብቻ ሆኖ ይቀጥላል። 7ኛው ጠቅላላ ምርጫ ኢትዮጵያ ዲሞክራሲያዊ ስርዓትን መገንባት እንደምትችል ያረጋገጠችበትና ከፍተኛ የህዝብ ተሳትፎ የታየበት ነው። ይህ ምርጫ የኢትዮጵያ ሉዓላዊነትና በዓለም አቀፍ መድረክ ያላትን የመደራደር አቅም ዳግም ያረጋገጠ ከመሆኑም በላይ ለአፍሪካ አዲስ የዲሞክራሲና የሉዓላዊነት ክብርን ያጎናጸፈ ክስተት ሆኖ ተመዝግቧል። ዘገባው እንደሚከተለው ይቀርባል። የዘንድሮ ምርጫ በዚህ በታሰበው መልክ ሰላማዊ ሆኖ እንዳይሄድ የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል፣ ፕሮፓጋንዳ ሰርተዋል። ኢትዮጵያ ውስጥ ዴሞክራሲያዊ ምርጫ ማድረግ አይቻልም የሚል እምነት እንድንይዝ ሙከራ አድርጓል። የኢትዮጵያ ሕዝብ ግን ሁሌም እንደሚያደርገው የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ያሳየበት እርምጃ ነው። ጦር ይዛ ሳይሆን ሰላምን ስትሽ ማሸነፍን ታውቃለች። ዜጋዋን አስቀድማ ብሔራዊ ጥቅሟን ስታከብርም እቺ ሀገር በጽናት መቆምን ትችላለች። ወዳጅነቷን ስትመሰረት እጣ ፋንታዋን እንዲወስኑላት ፈቅዳ ሳይሆን ትብብርን አስቀድማ ነው። ሀገር ስትመሰርት፣ ሀገር ስትገነባ በሀገረ መንግስት ግንባታ የረዥም ታሪክ ባለቤትነትንም ተክናለች። እናም መውደቅ እጣ ፋንታቸውን እንዳደረጉ ሀገራት ጣልቃ ገብነትን ፈጽሞ አትፈቅድም። ምክንያቱም ዋጋ እንደሚያስከፍል በገነባችው ስነ ልቦና ፈተናዎቿን በጥበብና በብልሃት ስትሻገር የኖረች ሀገር ናትና። የአንድ ሀገር መንግስት ግንባታ እጣ ፋንታ በውጭ ተወስኖ አቅም ተገንብቶ አቅም በዜጎች በራሳቸው ነው የሚገነቡት። የሀገር መንግስት ግንባታ የአፍጋኒስታን፣ የሊቢያ ሬስፖንሲቢሊቲ ቱ ፕሮቴክት ሌሎቹ ብዙ ተገር ተወርተዋል ዓለም ላይ። ከየት ወዴት እንደሄደ ግን ሁላችንም እናውቃለን።
ኢትዮጵያውያን አንዱ ትናንትና ሰሞን ከትናንት ሳይሆን ከምዝገባ ጀምሮ ያሳዩት ሀገር ከራሴ በራሴ መንገድ ሀገረ መንግስት ግንባታ እኔ ነው የሚችለው የሚል አንድምታ ያለው በዛ ልክ የተረዳ ይመስላል። ከአድዋ እስከ ህዳሴ ግድብ ኢትዮጵያ በቀጠናው የጂኦፖለቲካ የበላይነቷን እያስመሰከረች የዲፕሎማሲ መቀመጫነቷን እያስጠበቀች ጠፋች ሲሉ እንደ ብረት እየጠነከረች ዘመናትን ተሻግራለች፣ ዛሬም አለች። ሌላው መልኳ፣ ሌላው ገጽታዋ ሰባተኛው ጠቅላላ ምርጫ። ይህ ምርጫ ብቻ አይደለም፣ ለጠላቶቿ አንገትን ያስደፋ ሽንፈትን ያከናነበ እንደ ወትሮ አሸናፊነቷን በደማቅ ቀለም የጻፈ ክስተት ሆኗል። ላለፉት ዓመታት የኢትዮጵያ ብሔራዊ ጥቅም በጣም በተለያየ ጊዜ እንዲፈተን የሚያደርጉ አካላቶች አሉ ተብሎ ነው መወሰድ ያለበት። ከህዳሴ ግድብ ጀምሮ ከዚህ በፊት በነበሩ አለመረጋጋቶች ጋር ተያይዞ አሁን ደግሞ ኢትዮጵያ የምትፈልጋቸው ጥያቄዎች አሉ። አክሰስ ቱ ሬድ ሲ የምንላቸው ጉዳዮች አሉ። እነዚህ ጉዳዮች በጣም ለኢትዮጵያ ዲፋይኒንግ ናሽናል ኢንተረስት የሆነ ኤሌመንት አላቸው። እነዛ ሁኔታ ውስጥ ግን ምንድነው አንዳንድ አካላት ፖለቲካል ኦፖርቹኒቲን ይጠቀማሉ። ፖለቲካል ፕሮሰስ ፖለቲካ በፕሮሰስ ነው የሚመራው። ፕሮሰስ ውስጥ ግን ኦፖርቹኒቲዎች ይመጣሉ ማለት ነው። አንደኛው ኦፖርቹኒቲ ምንድነው? ምርጫ ራሱ ኦፖርቹኒቲ ነው ለነሱ ማለት ነው። እንደ ማስ ስኬጁልድ ኦፖርቹኒቲ ስለሆነ ያን ይጠቀሙበታል። በጣም በሚገርም ሁኔታ በጣም ዘመቻ በሚመስል መልኩ በጣም በትላልቅ ተቋማት ኢትዮጵያ ላይ እንደዚህ አይነት ተጽዕኖዎች ለማሳደር የተሞከረበት ሁኔታ አለ ማለት ነው። ይሄ ምንድነው የሚያስተምረን? አዲስ ጉዳይም አይደለም ለኢትዮጵያ ማለት ነው። በአንድም በኩል ደግሞ ምርጫውን ሞር ፕሮሞት ያደረጉበት ሁኔታም አለ ማለት ነው። ግን ምንድነው ተገቢው መልስ ዜጎቻችን በዛ ልክ ወጥቶ መስጠታቸው ሁሌም የኢትዮጵያ ሕዝብ ከመንግስት ጋር ለሀገሩ ቅድሚያ ሰጥቶ የሚንቀሳቀስ መሆኑን የሚያረጋግጥ ነው። በፈተናዎች ቶን ውስጥ አልፋ የዲሞክራሲ ሌላኛዋን ታሪኳን በደማቅ ቀለም የጻፈችበት ይህ ምርጫ ዓለም አቀፍ ታዛቢዎች ሳይቀር የተገረሙበት ይህ የህዝብ ተሳትፎ ሀገረ መንግስትን የምትገነባበት ብቻ አይደለም። ለአፍሪካ ዛሬም አዲስ የሉዓላዊነት ክብርን ያጎናጸፈችበት፣ ለቀጠናው ትስስር በጋራ መቆምን ያሳየችበትና ለዓለም ሉዓላዊነትንና በዓለም አቀፍ መድረክ ላይ ያላትን የመደራደር አቅም በእጅጉ ዳግም መጎናጸፍ እንደምትችል ያረጋገጠችበት ጭምር ሆኗል። ለአፍሪካ ቀንድ የሚሆን ለአፍሪካ የኢትዮጵያ ዴሞክራሲያዊ ምርጫ መካሄድ ተርኒንግ ፖይንት ነው። የመጀመሪያው ጉዳይ የኢትዮጵያን በዓለም አቀፍ መድረክ የመወያየት ቁመናዋን ሙሉ ነው የሚያደርግ። ባይላተራል ሊሆን ይችላል፣ መልቲላተራል ሊሆን ይችላል ውይይቱ። ሁላችንም የዜግነት ዲፕሎማሲ እያካሄድም ሊሆን ይችላል። ወይም በሌላ አነጋገር ሶፍት ፓወሯን ምን ያደርገዋል? ስትሮንግ ያው እንግዲህ ሌሎችም ስራዎች እንደዚህ በአፍሪካ ቀንድ በሌሎችም በምንወስናቸው የአፍሪካ ድምጽ በመሆን የአፍሪካ ስራ በመስራት ስለዚህ በዓለም አቀፍ ያለው ቁመናዋ የመደመጥ ችሎታዋ የመነጋገር ችሎታዋን ሙሉ የሚያደርግ ይሄ ደግሞ ለእያንዳንዱ ዜጋ የሚጠቅም ነው። ለተቃወመም ለደገፈም ማንም ይሁን ምርጫው የኢትዮጵያን የድል ታላቅነት ከማጉላት ባለፈ ይህንን ታሪካዊ እውነት የዓይን እማኝ እንዲሆኑ በመረጠቻቸው የአህጉራችንና የዓለም አቀፍ ተቋማት ታዛቢዎች ዘንድ ኢትዮጵያ ሁሌም መስጠት፣ ማስተማር የማይነጥፋት ሀገር መሆኗን አስመስክሯል። Today is a day that the people of Ethiopia should be proud. ዛሬ ኢትዮጵያውያን በራሳቸው መኩራት ያለባቸው ቀን ነው። ዛሬ ኢትዮጵያውያን ቅኝ ግዛትን እምቢ ብለው በአንድነት የተስማሙበትን ዳግም የሚያስታውሱበትና በዲሞክራሲያዊና ሰላማዊ መንገድ ምርጫ የመረጡበት ቀን ነው። ኢትዮጵያውያን የተባበሩና በፍጹም በቀኝ ያልተገዙ ናቸው የሚለውን ልትረሱት አይገባም። ለአፍሪካዊ ችግሮች አፍሪካዊ መፍትሄዎች ወሳኝ ናቸው ብላ የምታምነው ኢትዮጵያ፣ ሁሉንም አካታች የሆነ አንድነት ያስፈልጋል የምትለው ኢትዮጵያ አሁን ያለውን ትውልድና የሚመጣውን ትውልድ ወደ ሰላምና ብልጽግና የመምራት አቅም እንዳላት አምናለሁ። should take advantage of this moment to move and further deepen political and social dialogue. ከአውሮፓ ህብረት እስከ ካናዳ ከኖርዌይ እስከ ስዊዘርላንድ በጋራ ባወጡት መግለጫ የብሔራዊ ምርጫ ቦርድን ገለልተኝነት፣ ነጻነት አድንቀዋል። ይህ ደግሞ ለአፍሪካ ችግር አፍሪካዊ መፍትሄ ለምትተገብረው ቀኝ ተገዝታ ለማታውቀው የነጻነት ተምሳሌቷ ሀገር ኢትዮጵያ ዛሬም ለአህጉሪቱ የዲሞክራሲና የሉዓላዊነት አዲስ ተምሳሌት መሆን እንደምትችል ከማሳየት ባለፈ የዲፕሎማሲ ማዕከልነቷን ያረጋገጠ ሆኗል።
ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ወደ ሌሎች ዜናዎቻችን እናልፋለን። በትግራይ የተከናወነው የህወሓት ድርጊት ከህዝብ ፍላጎት ይልቅ ስልጣንን ብቻ ዓላማ ያደረገ ፍጹም ህገወጥና እውቅና የሌለው ድርጊት ነው አሉ የቀድሞ የኢፌዴሪ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ። በትግራይ ክልል ያለውን ወቅታዊ የፖለቲካና የጸጥታ ሁኔታ በተመለከተም ከኢቢሲ ጋር ቆይታ አድርገዋል። ይህንን መነሻ በማድረግ ሙሉ ግርማይ ተጨማሪ ዘገባ አዘጋጅቷል። በስልጣን ማማ ላይ በነበረበት ወቅት የሌሎችን ድምፅ አለመስማት ሁሉንም ነገር በበላይነት የመቆጣጠርና የኃይል አማራጭን ብቸኛ መፍትሄ አድርጎ የመውሰድ ከባድ የፖለቲካ ህመም ተጣብቆት የቆየው መገለጫው ነው። ትናንት የነበሩትን ስትራቴጂያዊ ስህተቶች ዛሬም በተመሳሳይ መልኩ እየደገመ ያለው የህወሓት ቡድን ከቆሞ ቀር አስተሳሰብ መላቀቅ ተስኖት የባለበት እርገጥ አካሄድን መከተልም መርጧል። በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራሴን አስተዳደር አዋቀርኩ የሚለውን አካሄዱን የተቃወሙት ጀነራል ሳሞራ የኑስ ድርጊቱ ፍጹም ህገወጥና እውቅና የሌለው መሆኑን አጽንኦት ሰጥተውበታል። ሰሪሕ ዘሎ ስራሕ አሁን የተሰራው ስራ በበኩሌ ህጋዊ ነው አይደለም፣ ህጋዊ አይደለም፣ ህጋዊ በሆነ መልኩ የተፈጸመም አይደለም። ይህ ጉዳይ አሁን የጀመሩት አይደለም፣ ከዚህ ቀደም ሲያደርጉት የነበረው ነው። መጀመሪያ በጌታቸው ረዳ የሚመራ ጊዜያዊ መንግስት ተቋቋመ። ጊዜያዊ መንግስቱን ተልእኮ ይታወቃል፣ ህዝቡን ወደ ምርጫ እንዲገባ ወዘተርፈ ነበረ። ግን እነርሱ እንዳይሰራ በማደናቀፍ ላይ ነበሩ። መጨረሻ ላይ ደግሞ ማህተም በመቀማት አባረሩት። የታደሰ ወረደንም በተመሳሳይ እያጠናከሩት አይደለም የመጡት፣ ተልእኮውን እንዳይፈጸም እያንደናቀፉት ነበር። መጨረሻ ላይ ሲሰሩት ለነበረው ስራ በሙሉ አክሱም ስብሰባ ተሰብስበው መደበኛ ያደረጉት። የአክሱም ስብሰባ መደበኛ ማድረግ እንጂ ሲሰሩት የነበረውን ያደረጉት። ከዛ በኋላ በታደሰ ወረደ የሚመራ ጊዜያዊ መንግስት እንዳይሰራ በማድረግ የራሳቸውን መንግስት አቋቁመናል ብለዋል። ይህ ደግሞ ተቀባይነት የሌለው ነው። ህወሓት ከትናንት እስከ ዛሬ የሚመል የሚገዘትበትን ህዝብ ሰቆቃ ውስጥ ደጋግሞ መክተት ልማዱ የሆነ ቡድን ዓላማው ግን ስልጣንና ስልጣን ብቻ መሆኑን በተግባር የታየ ሀቅ ነው። ከሰላም ስምምነቱ ማግስት ጀምሮ በክልሉ የታዩ ክስተቶች የህዝቡን ከፍተኛ የሰላም ፍላጎት ከቡድኑ የፖለቲካ አጀንዳ መጣረስ ጋር በግልጽ ያሳየ ተቃርኖ ነው። ቡድኑ ካለፈው ጥፋቱ ተምሮ ራሱን ከማደስና ለህዝቡ ጥቅም ቅድሚያ ከመስጠት ይልቅ አሁንም ያንኑ የትናንቱን የፖለቲካ ግትርነት ይዞም ቀጥሏል። በዚህ ሁሉ ውስጥ ግን ይህንን የህወሓት ትንኮሳ የፌዴራሉ መንግስት ጉዳዩን በትዕግስትና በሰላማዊ መንገድ እየያዘበት ያለው አካሄድን ጀነራሉ አድንቀዋል። እዞም ሰባት እዚኣቶም ብዛዕባ ህዝቢ እነዚህ ሰዎች ስለ ህዝብ እየተሰደደ ስላለው ወጣት ህዝቡ ላይ ስላለው የሰላም ጭንቀት አጀንዳቸው አይደለም። ስልጣንና ስልጣን ብቻ ነው። ስልጣኑን የሚፈልጉት ደግሞ ህዝብ ለማገልገል ፈልገው አይደለም። የራሳቸውን ህልውና ለማስጠበቅና ከተጠያቂነት ለመትረፍ ነው። ሌላ ምንም ነገር የለም። መዘዙ ግን አደገኛ ነው። የፌዴራሉ መንግስት የእነርሱን ትንኮሳ ሳይመለከት በተረጋጋና በብስለት ማየቱ የሚደነቅ ነው። እነርሱ በሚያስቡት ቢሆን ኖሮ አደገኛ ነበረ። ጉዳቱም ለህዝቡ ነው። የወሰኑት አደገኛ ውሳኔና ተግባር ነው። አሁንም ወደ ቀልባቸው ቢመለሱ መልካም ነው። የትግራይ ህዝብ ይበቃዋል። በመረጠው እንዲተዳደር እድል ይስጡት። የህዝቡ ዋስትና ራሱ ህዝቡ ነው። ማንም ዋስ ሊሆኑ አይችልም። በአሁኑ ወቅት በክልሉ እየተካሄደ ያለው የወጣቶች አፈሳ ድርጊቱ ከሻዕቢያ የድሮ የትግል ስትራቴጂ የተቀዳ መሆኑንና ሻዕቢያም ኢትዮጵያን የማተራመስ ስትራቴጂውን እንዳልቀየረ ግልጽ ማሳያ ነው። ከግጭት ይልቅ ሰላምን እያስቀደሙ ወጣቶችን እየመለመሉ ወደ ጦርነት ለመማገድ የሚደረጉ ድርጊቶች ከህዝብ ፍላጎት ይልቅ የቡድኑን ህልውና ለማቆየት የሚደረግ የጥፋት መንገድ ነው። ንምንታይ
ኩናትን ህዝብ ትግራይ አኽለኹ ለኹም ዘይቃሉ ክሳዕ ዝኽርድን የትግራይ ህዝብ ጦርነት ይብቃው ለምን ማለት እንዳልቻሉ እስካሁን ሊገባኝ አልቻለም። ጦርነት ይበቃዋል መባል አለበት። ከጽምዶ የተማሩት ነገር ወጣትን ማፈስ ነው። ሻዕቢያ ድሮ በትግል ወቅት ወጣቶችን እያፈሰ ነው የሚወስደው። ይህን ተግባር ነው ማስቀጠል የሚፈልጉት። ይህንን ነገር ድሮ ይኮንኑት ነበር። አሁን ግን ይህንን መንገድ ነው የተከተሉት። ሻዕቢያ ኢትዮጵያን የማተራመስ ስትራቴጂውን አልቀየረም። ድሮም ነበር፣ አሁንም እርሱን ነው እያስቀጠለ ያለው። ድሮ ይህን ስትራቴጂ መክቱት ነበር፣ አሁን ግን ይህን አስፈጻሚ ነው የሆኑት። ተላላኪ ነው እየሆኑ ያሉት። ስለዚህ ሻዕቢያ ሊያዋጋቸው ይፈልጋል። ሌሎችም ትግራይ እንዲዋጋ የሚፈልጉ ኃይሎች አሉ። ግን ይብቃ፣ ትግራይ ጦርነት ይብቃቸው ሊሉ ይገባል። ስለዚህ አፈሳው ትክክል አይደለም፣ ራሳቸውንም የሚጎዳ ነው። ከሁሉ በላይ ደግሞ ለህዝብና ለወላጆች የሚያስጨንቅና የሚረብሽ ነው። በአጭሩ ግን ሊዋጉ ፈልገው አይደለም፣ ሊዋጋ የሚችል አቅም የላቸውም። ከዓመታት አስከፊ ጦርነትና ማህበራዊና ኢኮኖሚያዊ ቀውስ በኋላ በትግራይ ክልል የሚገኙ ዜጎች በግልጽና በምሬት እያስተጋቡት ያለው ብቸኛው ድምፅ ሰላም ይውረድ የሚል ነው። ምክንያቱም ህዝቡ ከልማት ይልቅ በስጋት ውስጥ እንዲቆይ አድርጎታልና። ህዝቡ የጦርነትን አሰቃቂነት በተግባር ያየው ጉዳይ በመሆኑም አሁን ላይ ሰላምን የመሰለ ምንም አይነት አማራጭ እንደሌለም በጽኑ ይገነዘባል። የትግራይ ህዝብ ፍላጎት አቅጣጫ ግልጽ ነው። ይህም ከግጭት ይልቅ ውይይት፣ ከጦርነት ይልቅ ልማት፣ ከጥል ይልቅ እርቅ ነው። ጀነራሉ ለዚህም ነው ከህዝብ ፍላጎት ይልቅ ቡድኑ የፓርቲን ስም ተገን አድርጎ መቀጠል እንደሌለበት የሚያሳስቡት። ህዝብ ትግራይ ድሌቱ ሰላም ነው። የትግራይ ህዝብ ፍላጎቱ ሰላም ነው። ሰላም ነው የምፈልገው ማለቱ አንዱ አወንታዊ እርምጃ ነው። በዚህ ግን መቆም የለበትም የሚል ሐሳብ አለኝ። ልጆቻችንን አንሰጣቸውም፣ አትወስዱብንም ማለት አለበት። ይህ ደግሞ በግል ሳይሆን በወረዳም በዞንም ተደራጅቶ ልጆቻችንን አንሰጥም ማለት አለበት። በሰራዊቱ ላይ ያላችሁ ልጆቻችሁንም ከቻላችሁ ወደ መልሶ ማቋቋሚያ ፕሮግራም ግቡ። ወደ ልማት ልትገቡ ይገባል። እየታጠቃችሁ ህዝባችሁን አትግዱ። ለመሪዎችም ይበቃችኋል ማለት አለበት። በመለስና በፓርቲ ስም ተገን አድርጎ መኖር ሊቆም ይገባል። ብሽም ውድብን ብሽም መለስን እንዳትጸጋዕ ካመንበር ጠጠው ክብልሎ ህወሓት ትናንት የሄደበት መንገድ ዛሬም ለመድገም መሞከሩ በግጭት አዙሪት የመቀጠል አባዜውን የሚያሳይ ነው። ጦርነት ያመጣውን መከራ በሰላም በይቅርታና በጋራ ልማት መተካት የአመራርነት ጥበብና ወቅቱ የሚጠይቀው ታሪካዊ ኃላፊነት ነው። ሰላምን መምረጥ የተሸናፊነት ሳይሆን የብልህነትና የህዝብን ስቃይ የማቆሚያ ብቸኛው መንገድ ነው። የአየር ንብረት ለውጥ ዓለማችንን ስጋት ውስጥ በከተተበት በዚህ ወቅት ኢትዮጵያ በአረንጓዴ አሻራ መርሃ ግብር ለችግሩ መፍትሄ የሚሆን ተምሳሌታዊ ተግባር እያከናወነች ነው። የዘንድሮ የዓለም አካባቢ ጥበቃ ቀን ሲከበርም ኢትዮጵያ የተፈጥሮ ጥበቃ ስራን ከፖሊሲ ባሻገር በተጨባጭ መሬት ላይ እየተገበረች ትገኛለች። ባየሙላት ተጨማሪ አለው። የሰው ልጅ ከተፈጥሮ የተቸረውን ወርቃማ ጸጋ በጥንቃቄ ባለመያዙ መሬት ውበቷ እየደበዘዘ በረሃማነት አድማሱን እያሰፋባት ትገኛለች። የዓለም የሙቀት መጠን በከፍተኛ ፍጥነት ማሻቀቡ፣ ድርቅ መሬትን መፈተኑና ውቅያኖሶች መናጣቸው ተፈጥሮ በአየር ንብረት መዛባት ምክንያት የደረሰባትን በደል የምታሳይበት አደገኛ ምላሽ ነው። ይህ አሳሳቢ ክስተት መላውን ዓለም ስጋት ውስጥ የሚከትና የተፈጥሮ ጩኸት ነገን የማይጠብቅ አሁኑኑ ድረሱልኝ የሚል አስቸኳይ ጥሪ ነው። ይህም የአየር ንብረት ለውጥ የደቀነውን የህልውና አደጋ ለመቀልበስ በሰነድ ላይ የሚሰፍር ፖሊሲ ብቻ ሳይሆን ወደ መሬት የወረደ ፈጣንና ተግባራዊ ምላሽን አሁኑኑ እንደሚሻ እያስታወሰን ይገኛል። ኢትዮጵያ ታዲያ ይህንን የተፈጥሮ ስብራት ለመጠገን እየተጋች ያለች በግንባር ቀደምትነት የምትጠቀስ ተምሳሌት ሆና አቁማለች። በኢትዮጵያ በየዓመቱ የተራቆቱ አካባቢዎችን በማከም ምድረ በዳ የነበሩ አካባቢዎች የነበራቸውን የተፈጥሮ ሀብት እንዲመልሱ እየተደረገ ነው። በአረንጓዴ አሻራ ችግኝ ተከላ መርሃ ግብርም ለራሷ ህልውና ብቻ ሳይሆን ለዓለም አቀፉ የስነ ምህዳር ሚዛን መታደስ አዲስ እስትንፋስ እየዘራች ነው። በ2011 ዓ.ም በጠቅላይ ሚኒስትር አብይ አህመድ ሀሳብ አምንጭነት የተጀመረው ብሔራዊ ንቅናቄው እስካሁን ከ48 ቢሊዮን በላይ ችግኞች እንዲተከሉ በማድረግ አዲስ ታሪክ አስመዝግቧል። የሀገር ህልውናን የማስቀጠል ትርጉም ያለው ይህ የአካባቢ ጥበቃ ስራ በተለይም ለአየር ንብረት ለውጥ እጅግ ተጋላጭ ለሆነችው የአፍሪካ አህጉር ታላቅ መፍትሄ ሆኖ ቀርቧል። የአፈር መሸርሸር ቀንሷል ሲባል የኢትዮጵያ እንደ ሀገር ኤግዚስት ማድረግ ተስፋ አለው ማለት ነው። የለማች ተስፋይቱ ምድር ሰዎች የሚሸሿት ሳይሆን የሚመጡባት እንድትሆን የሚያስችል ታላቁ ስራ በተፈጥሮ የተሰጠንን አፈር ከመጠበቅ ይጀምራልና የአፈር መሸርሸር መቀነስ፣ የደን ሽፋን ማደግ፣ የደን መራቆት ምጣኔ መቀነስ፣ የዝናብ መጠን ማደግ፣ የምግብ ማምረት አቅማችን መሻሻል፣ በቡና በሻይ በፍሩት የመጣው ተደምሮ በአፍሪካ ታላቁ ፕራክቲካሊ ለውጥ ያመጣ ስራ ተደርጎ ሊወሰድ
ይችላል። ኢትዮጵያ የአካባቢ ብክለትን ለመከላከል ወንዞችን፣ አፈርንና ውሃን ያማከለ የተፈጥሮ እንክብካቤን በተለያዩ ስልቶች እየተገበረች ነው። ብክለትን የሚቀንሱ ጠንካራ የአረንጓዴ ኢኮኖሚ ስልቶች ለአካባቢ ጥበቃ ከፍተኛ አስተዋጽኦ እያበረከቱም ይገኛሉ። በተለይም በታዳሽ ኃይል ልማት ረገድ የተከናወኑ ተግባራት የዚሁ ስትራቴጂ ዋነኛ አካል ናቸው። አረንጓዴ ኤነርጂ በማመንጨት እንግዲህ ተጠቃሽ አገር ነን። በሃይድሮም እንደዚሁ በሌሎች የአረንጓዴ ኤነርጂ ምንጮች በነፋስ በፀሐይ ኃይል ሰፊ ስራ እየሰራን እንገኛለን። ይሄንን በፖሊሲ በህግ በተግባር እየመራን ነው ማለት ነው። ባለፉት ዓመታት ሰፊ ውጤት አስመዝግበናል። በዓለም ደረጃም ሪኮግናይዝ የተደረገ ነው። የኤሌክትሪክ ሞቢሊቲን በማበረታታት የኤሌክትሪክ መኪና የዓለም ሙቀትን ለመቀነስ ካለን አስተዋጽኦ አኳያ ትልቅ ቦታ የሚወስድ ነው። የኢትዮጵያ የአካባቢ ጥበቃ ስትራቴጂ ሌሎች ሀገራት የአየር ንብረት ለውጥን ለመዋጋት ለሚያደርጉት ጥረት በምሳሌነት የሚጠቅሱት መሆኑንም ዓለም አቀፍ ተቋማት ይመሰክራሉ። ኢትዮጵያ ይህንን በጎ ተሞክሯን ለዓለም በማጋራት ለአካባቢ ጥበቃ የድርሻዋን እየተወጣች ትገኛለች። ኢትዮጵያ በተለየ መልኩ ይህንን ትልቅ ተግባር አሳክታለች። በዘላቂ ልማትና የአየር ንብረት ለውጥን ለመከላከል ሊቆጠር የሚችል ውጤትም ነው ያመጣችው። የአረንጓዴ አሻራ መርሃ ግብር በዓለም ካሉ ሀገራዊ የደን ልማቶች ትልቁ ነው። በዚህ መርሃ ግብር ከ48 ቢሊዮን በላይ ችግኞች ተተክለዋል። ኢትዮጵያ ከ95 በመቶ በላይ የሚሆነው የኃይል ምንጯም ታዳሽ ኃይል ነው። የዘንድሮው የዓለም የአካባቢ ጥበቃ ቀን አሁኑኑ ለአየር ንብረት ለውጥ በሚል መሪ ቃል ሲከበር ኢትዮጵያ የተፈጥሮን የድረሱልኝ ጥሪ በፖሊሲ ወረቀቶች ላይ ብቻ ሳይሆን በተግባርና በመሬት ላይ ስትመልስ መቆየቷ ለሀገራችንም ሆነ ለአፍሪካ አህጉር ትልቅ ኩራት ነው። የባህር በር ያላቸው ሀገራት የጎብኚዎችን ቀልብ ለመሳብና ከቱሪዝም ተጠቃሚ ለመሆን ሰፊ እድል አላቸው። ኢትዮጵያ የባህር በር የሌላት በመሆኑ በባህር ዳርቻ ለመዝናናት የሚመጡ ጎብኚዎችን ወደ ጎረቤት ሀገራት ለመላክም ትገደዳለች። ይህንን ጉዳይ መነሻ በማድረግ አለም ይልፉ ተጨማሪ ዘገባ አዘጋጅታለች። የዓለማችን የቱሪዝም ዘርፍ 12 ትሪሊዮን ዶላር ይንቀሳቀስበታል። ባለፈው የፈረንጆቹ 2025 ብቻ 1.5 ቢሊዮን የቱሪስቶች ቁጥርም ተመዝግቧል። ከዓለማችን አጠቃላይ የቱሪዝም ዘርፍ 50 በመቶ በቀጥታ የባህርና ውቅያኖስ ዳርቻዎች ላይ መሰረት ያደረገ ነው። ይህ እውነታ የባህር በር ያላቸው ሀገራት ከሌሎች በበለጠ የጎብኚዎችን ቀልብ ለመሳብና የውጭ ምንዛሬን ለማግኘት ሰፊ እድል እንዳላቸው ያረጋግጣል። በኢትዮጵያም ይህንን ትልቅ የዓለም አቀፍ ተሞክሮና ሰፊ ገበያን ለመጠቀም የባህር በር አልባነት ትልቅ ማነቆ ሆኗል። ለረጅም ዓመታት በዘርፉ የሰሩ አስጎብኚዎችም ይህ እጥረት በስራቸው ላይ የፈጠረውን ተግዳሮት በምሬት ይናገራሉ። ለምሳሌ ታሪካዊ ቦታዎችን ወይም ተፈጥሯዊ ቦታዎችን፣ ባህላዊ ቦታዎችን ከጎበኙ በኋላ ብዙ ጊዜ መጨረሻ ላይ የባህር ዳርቻ ጋር ሄደው እረፍት ማድረግን፣ መዝናናትን ቱሪስቶች ይፈልጋሉ። እሱን ማድረግ ስለማንችል አሁን እያደረግን ያለነው ለምሳሌ ወደ ኬንያ፣ ወደ ታንዛኒያ፣ ዛንዚባር፣ በጥቂቱ ደግሞ ወደ ጅቡቲ ነው የምንልከው። ከኢትዮ ኤርትራ ጦርነት በፊት ወደ ኤርትራ የምንሰራ ነበረ። ኤርትራ ወስደንም እናስጎበኝ ነበረ መጨረሻ ላይ እና ይሄ ኢትዮጵያን በጣም ጎድቷታል። ስለዚህ ቀላል አይደለም ኢትዮጵያ ቱሪዝም የሚኖረው የነበረው ፋይዳ። ኢትዮጵያ የሚቀርባት ገንዘብ ብዙ ነው፣ የሚቀሩባት ጎብኚዎችም ብዙ ናቸው። ያሉንም ቱሪስቶች ወደ ሌሎች ሀገሮች አሳልፈን እየሰጠን ነው። ኢትዮጵያ የባህር ዳርቻ ቢኖራት ኖሮ ይሄንን አሳልፈን ለሌሎች አንሰጥም። የባህር በር የንግድ መውጫ ብቻ ሳይሆን የሀገርን ገጽታ የሚገነባና የዓለምን ትኩረት የሚስብ የተፈጥሮ ጸጋ ለመሆኑ ማረጋገጫው ይኸው ነው። በየትኛውም አይነት አቅጣጫና በየትኛውም አይነት መንገድ የኢትዮጵያን ቱሪዝም ለማሳደግ የኢትዮጵያን ኢኮኖሚ ለማሳደግ በጣም ብዙ ቢሊዮን ዶላር ነው የሚቀርብን። በአንድ የክሩዝ መርከብ የሚመጡ ቱሪስቶች በመቶዎች የሚቆጠሩ ናቸው። እነዚህን በሙሉ በአንድ ጊዜ ማግኘትና ከነርሱ ገንዘብ ማግኘት በጣም ትልቅ ነው። ሌሎች ሀገሮችን ማየት እንችላለን። ለምሳሌ ኬንያን ብንመለከት አንድ አስጎብኚ ድርጅት ኬንያ ውስጥ ለመስራት አይቸገርም። ምክንያቱም ማሳይ ማራ ይወስዳቸዋል ወይ ሌላ አንድ ፓርክ ይወስዳቸዋል። ከዛ መጨረሻ ላይ የባህር ዳርቻ አላቸው፣ ሞምባሳ ይወስዳቸዋል። ሁሉን ነገር በአንድ ሀገር ውስጥ ያደርጋሉ። በቀላሉ ይሸጣል። አገሪቱ ብዙ ገንዘብ ታገኛለች። ኢትዮጵያ ይሄንን ትልቅ እድል አጣለች። ስለዚህ አሁን የበለጠ ሰርተን ቱሪዝማችንን ለማሳደግ መጣር አለብን።
ብዬ አምናለሁ። ኢትዮጵያ በታሪካዊ ስፍራዎቿ የምትታወቅ ቢሆንም ይህንን የባህር ላይ የቱሪስት ፍሰት መሳብ አለመቻሏ በዓለም አቀፍ መድረክ ተወዳዳሪ እንዳትሆን አድርጓታል። በመሆኑም ወደዚህ ግዙፍ የቱሪዝም ኢንዱስትሪ ለመቀላቀልና በዓለም የቱሪዝም ካርታ ላይ በትልቅ መረጃ ለመስፈር የባህር በር ማግኘት የመጨረሻው አማራጭ ነው። የዓለም የክሩዝ ቱሪዝም ካርታ በሜዲትራኒያን፣ በካሪቢያን ሀገራት፣ በደቡብ ፓሲፊክ ሀገራት ወይም ደግሞ በሰሜን አውሮፓ ሀገራት የተለያዩ የቱሪዝም መዳረሻዎችን በግዙፍ መርከቦች እየዞሩ ይጎበኛሉ። በአፍሪካ ካየን ሲሸልስ፣ ሞሪሼስ፣ ሞምባሳ፣ ደቡብ አፍሪካ ኬፕታውንን ጨምሮ የሰሜን አፍሪካ ሀገራት እና ሞሮኮን አብዛኞቹ ሀገራት የባህር በር ስላላቸው በርካታ ቱሪስቶችን በመርከብ እየተጓዙ ከዓለም ከተለያዩ አህጉሮች ጀምሮ እስከ አፍሪካ ድረስ እየመጡ እንዲያዩዋቸው አስችሏል። እኛ ግን ይሄ ባለመኖሩ ምክንያት በዓለም የክሩዝ ቱሪዝም ካርታ ውስጥ የለንም። እዚህ እንድንካተት ያደርጋል ማለት ነው። በቱሪዝም ዘርፍ የሚፈጠር የባህር በር ትስስር በጋራ የመልማትና የጋራ ጥቅምን የማረጋገጥ ሰፊ እድል አለው። ይህም ሀገራት በኢኮኖሚ ብቻ ሳይሆን በባህልና በህዝብ ለህዝብ ግንኙነት ጭምር ይበልጥ ተቀራርበው እንዲሰሩ በማድረግ ረገድ ትልቅ ሚና አለው። የባህር በር ያላቸው ሀገራትና የክሩዝ ቱሪዝም የምንለው አንዱ ትልቁ ልዩ የሚያደርገው ከሌሎች የቱሪዝም አይነቶች የቀጠና ወይም አህጉራዊ ኮኔክቲቪቲ ግንኙነት ይፈጥራል፣ የጉዞ መስመር ይፈጥራል። ቱሪስቶችን አሁን የክሩዝ ቱሪዝም ብናይ ሴሸልስን የሚጎበኙ ኬፕታውንን ይጎበኛሉ፣ ማዳጋስካርን ይጎበኛሉ፣ ሞዛምቢክን ይጎበኛሉ፣ እዚህ በምስራቅ አካባቢ ያሉት ወይም ደግሞ በሰሜን አፍሪካ ያሉት ሞሮኮን የሚጎበኙ እስከ ምዕራብ አፍሪካ ሀገራት ድረስ ሄደው ይጎበኛሉ። ስለዚህ አንድም ቦታ ጎብኝቶ መመለስ ሳይሆን የክሩዝ ቱሪዝም ባህሪ ኮኔክቲቪቲ በዛው አካባቢ ያለውን ቀጠና ወይም አህጉሩን ሙሉ እንዲጎበኙ የሚያደርግ ስለሆነ ሰፊ ጠቀሜታ ይኖረዋል። አሁን እኛንን እንዳንጎበኝ ሆን ነው እንጂ እኛ አካባቢ መጥተው ሞምባሳን ይጎበኛሉ፣ ታንዛኒያ ይጎበኛሉ፣ ዛንዚባር አካባቢ ሌሎች የአፍሪካ ሀገራትን ኬፕታውንን፣ ማዳጋስካርን እየጎበኙ ነው። እነ ሲሸልስ፣ ሞሪሼስ በተለይ ደሴቶች እነዚህ ስሞል አይላንድ ስቴትስ የምንላቸው በርካታ ጎብኚ አላቸው። እኛ ግን የባህር በር ስለሌለን በመርከብ የሚመጡ እነኚህ ሁሉ ጎብኚዎች አንድም ጊዜ ኢትዮጵያን ሳይጎበኙ ቀርተዋል ማለት ነው። ይሄ ትልቅ ቁጭት ይፈጥራል። ግማሽ ያህሉ የዓለም ቱሪዝም በባህር ዳርቻዎች ላይ የሚያርፍ መሆኑ ሀገራት የባህር በር ለማግኘትና ያላቸውን ለማልማት የሚያደርጉትን ጥረት ትክክለኛነት ያሳያል። የባህር በር መኖር ለዘላቂ የኢኮኖሚ እድገትና ለዓለም አቀፍ የቱሪዝም ተወዳዳሪነትም ትልቅ ቦታ የሚሰጠው ነው። በኢትዮጵያ ያሉ የሀገር በቀል እውቀቶችን ከዘመናዊ ሳይንስ ጋር ማቀናጀት ለዘላቂ ሀገራዊ እድገትና ለወቅታዊ ፈተናዎች መፍትሄ ለማምጣት ወሳኝ ነው አሉ ምሁራንና ተመራማሪዎች። የኢትዮጵያ ሳይንስ አካዳሚ በአዲስ አበባ ቴክኖሎጂና ቢልት ኢንቫይሮንመንት ኮሌጅ የፓናል ውይይት አካሂዷል። ሄለን ተስፋዬ ተጨማሪ አላት። በሀገራችን ያሉ የሀገር በቀል እውቀቶችን ጠብቆ ማቆየትና ከዘመናዊ ሳይንስ ጋር ማቀናጀት ለዘላቂ ሀገራዊ እድገትና ለዓለም አቀፍ ወቅታዊ ፈተናዎች መፍትሄ ለማምጣት ከፍተኛ ሚና አለው። ኢትዮጵያም ሀገር በቀል እውቀቶች ላይ ትኩረት ሰጥታ እየሰራች ትገኛለች። ሀገር በቀል እውቀት ከትውልድ ወደ ትውልድ ህያው የሚዘልቅ ህያው የሆነ ቅርስ ነው። ኢትዮጵያ ካላት የረጅም ዓመት አገልግሎት አንጻር ይህ ቅርስ፣ ይህ ጥበብ፣ ይህ ሀብት ሰፊ ነው። ከሌሎቹ ሀገር ትቀድማለች እንጂ ወደ ኋላ አትቀርም። ኢትዮጵያ ለዘመናት የቆዩና ማህበረሰቡን በምግብ ዋስትና በጤናና በሰላም ደግፈው ያቆዩ ታላላቅ ጥበቦች ባለቤትም ናት። የኢትዮጵያ ሳይንስ አካዳሚ ባዘጋጀው መድረክ የተሳተፉ የማህበራዊና የተፈጥሮ ሳይንስ ምሁራን እንደ ኮንሶ እርከን ስራ ያሉ የባህላዊ አፈር ውሃ ጥበቃ ስልቶች ለአየር ንብረት መዛባት ለዘላቂ መፍትሄ መስጠት የሚችሉ የራሳችን ሳይንሶች መሆናቸውን ያስረዳሉ። የእጽዋትና የባህላዊ ሕክምና ተመራማሪዎች በበኩላቸው ማህበረሰቡ ከተፈጥሮ እጽዋት መድኃኒቶችን በመቀመም በሽታዎችን የሚከላከል ከልበት ጥበብም አሁንም ድረስ በስፋት እያገለገለ እንደሚገኝና ይበልጥ በምርምር ሊደገፍ እንደሚገባም አንስተዋል። ኢትዮጵያ እንዴት ልትጠቀምበት ትችላለች? እነዚህ ሀገር በቀል እውቀቶች በተለይም በግብርና ዘርፍ ስናይ በጣም ብዙ ዝርዝር ነገሮች አሉ። ከነዛ ውስጥ ዋናው በተለይ
እውቀትን ሪሰርችን ከዘመናዊ ጋር ሲነርጃይዝ የማድረግ ሃይብሪድ የሆነ የኢኖቬሽን ሲስተም በመፍጠር ደረጃ ሰፊ እድል አለ ማለት ነው። ሌላው ቻሌንጁ ስንመለከት ሁላችሁ እንደምታውቁት ብዙ ቻሌንጅ አለ። በሀገር በቀል እውቀት ላይ ከአቲቲዩድ ጀምሮ ማርጂናላይዝድ የሚሆን ፖሊሲ ጋፕ አለን። እንዲሁም ደግሞ ኖሌጅ ሉዝ እያደረግ ነው። ቀደም ሲነገር እንደነበረው ኢንስቲቱሽናል ቤሪየሮች አሉ። አንደር ቫሉዌሽን በጣም ቫሊዩ አይደረግም። በሞኒተሪንግ በሌላም ዘርፍ ያለው ቫሉዌሽን ዝቅተኛ ነው። ኢንፎርማሊቲው እንዲሁ ጎድቶታል። በተለይ ደግሞ ግሎባል ፕሬዠር ሁላችን እንደምናውቀው ከፍተኛ ተጽዕኖ በሀገር በቀል እውቀት ላይ እያደረገን ያለው ይህንን የሀገር በቀል እውቀት ከዘመናዊ ቴክኖሎጂ ጋር አገናዝበው የሰሩ የተጠቀሙ አገሮች ዛሬ ዓለምን ከሚመሩት አገራት ውስጥ ናቸው። ህንድ፣ ኮሪያ፣ ጃፓን፣ ቻይናን ብንወስድ ሁለቱን አጣጥመው ነው የሄዱት። በሰላምና ማህበራዊ ፍትህ ዘርፍ እንደ ገዳ ስርዓትና የሀገር ሽማግሌዎች እርቅ ያሉ ባህላዊ የግጭት አፈታት ስልቶች ማህበረሰቡን ያለ ከባድ የፍርድ ቤት ወጪና ውጣ ውረድ በሰላም በአንድነት ለማቆየት ያላቸው ሚና ከፍተኛ መሆኑ ተገልጿል። ሆኖም ይህ ታላቅ ሀገራዊ ሀብት በአሁኑ ወቅት በአግባቡ ባለመያዙ ምክንያት የህልውና አደጋ ተደቅኖበታል። እነዚህን ድንቅ እውቀቶች አውጥቶ ለመጠበቅና ለማበልጸግ የዩኒቨርሲቲዎች የምርምር ተቋማትና የመገናኛ ብዙሃን የተቀናጀ ጥረት ያስፈልጋል። በተለያየ ምክንያት ማህበረሰባችን ግንዛቤ ያልወሰደም ስለ ሀገር በቀል እውቀት እንክብካቤ ያላደረገም ጠቀሜታውን አልተረዳውም። በዚህ ምክንያት ከፊት ሆነን ወደ ኋላ የቀረንበት ሁኔታ ይታያል። ግን ከመቅረት ደግሞ መዘግየት ስለሚሻል መቆጨት ደግሞ የጤነኛ ምልክት ስለሆነ ብዙዎች ምሁራን ቁጭት እንደሚኖራቸው እረዳለሁ። ሀገር በቀል እውቀት አንድ ማህበረሰብ ከአካባቢው ተፈጥሮ የአየር ንብረትና ባህል ጋር እየተላመደ ለዘመናት ያዳበረው ከትውልድ ወደ ትውልድ በቃልም ሆነ በተግባር የመጣ የእውቀትና የጥበብ ክምችት ነው። ዜና እረፍት። የቀድሞ የአዲስ አበባ ከተማ ከንቲባ አምባሳደር አሊ አብዶ ከዚህ ዓለም በሞት ተለዩ። አምባሳደር አሊ ባደረባቸው ሕመም ምክንያት በሕክምና ሲረዱ ቆይተው ዛሬ ሌሊቱን ሕይወታቸው ማለፉን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ገልጿል። የቀብር ስነ ስርዓታቸውን በዛሬው ዕለት ዳለቲ አካባቢ በሚገኘው የሙስሊሞች የቀብር ቦታ ቤተሰቦቻቸው፣ ወዳጅ ዘመዶቻቸውና የመንግስት የስራ ኃላፊዎች በተገኙበት ከጁማ ሶላት በኋላ እንደሚፈጸም ተገልጿል። አምባሳደር አሊ በአርሲ ደሬ ከተማ ከአባታቸው ከአቶ አሊ ሱለይማንና ከእናታቸው ወይዘሮ አጸደ ወልደ ማርያም የተወለዱ ሲሆን ከትዳር አጋራቸው 3 ሴቶችና 1 ወንድ ልጅ አፍርተዋል። ከ1990 እስከ 1995 አዲስ አበባን የመሩት አምባሳደር አሊ 27ኛው የአዲስ አበባ ከተማ ከንቲባ በመሆንም አገልግለዋል። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። ወደ ውጭ ዜና አለፍን። የአሜሪካ የተወካዮች ምክር ቤት ለዩክሬን የሚሰጠውን እርዳታና
በሩሲያ ላይ የሚጣለውን ማዕቀብ አጸደቀ። የአሜሪካ የተወካዮች ምክር ቤት ለዩክሬን እርዳታ የሚሰጥና በሩሲያ ላይ አዳዲስ ማዕቀቦችን የሚጥል የህግ ረቂቅ ነው ያጸደቀው። ይህም አንዳንድ የሪፐብሊካን ፓርቲ አባላት የፓርቲያቸውን መሪዎች በመቃወም በፕሬዝዳንት ዶናልድ ትራምፕ ላይ ያላቸውን ተቃውሞ እያሳዩ መሆናቸውን የሚያሳይ የቅርብ ጊዜ ምልክት ሆኗል። ምክር ቤቱ ለወራት ሲጓተት ለቆየው የዩክሬን ድጋፍ አዋጅ 226 ለ195 በሆነ ድምፅ ድጋፍም ሰጥቷል። ይህ ህግ የጸደቀው ጥቂት የሪፐብሊካን አባላት ከዲሞክራቶች ጋር በመተባበር ኮንግረሱ የጦርነት አዋጅ ካላወጀ ወይም ወታደራዊ ኃይል እንዲጠቀም ካላዘዘ በስተቀር የአሜሪካ ጦር ከኢራን ጋር ከሚደረግ ማንኛውም ወታደራዊ ግጭት እንዲወጣ የሚያስገድድ ውሳኔ ባሳለፈ ማግስት ስለመሆኑ ተነግሯል። የዩክሬን ድጋፍ አዋጅ ከዩክሬን ጦርነት በኋላ መልሳ እንድትገነባ የሚረዱ እርምጃዎችን ያካተተ ሲሆን ከ1 ቢሊዮን ዶላር በላይ የገንዘብ እርዳታና እስከ 8 ቢሊዮን ዶላር የሚደርስ ቀጥተኛ ብድር ለኪየቭ ይፈቅዳል። በተጨማሪም በሩሲያ የፋይናንስ ተቋማት በነዳጅና ማዕድን ዘርፍ እንዲሁም በሩሲያ ባለስልጣናት ላይ ጠንካራ ማዕቀቦችና የውጭ ንግድ ቁጥጥሮችን ይጥላል ተብሏል። ዘገባው የሮይተርስ ነው። በመጨረሻም ስፖርት። ሪያል ማድሪድ የፊታችን እሁድ ፕሬዝዳንታዊ ምርጫውን ያከናውናል። ካለፉት 23 ዓመታቱን ሎስ ብላንካዎቹን በፕሬዝዳንትነት የመሩት ፍሎሬንቲ ፔሬዝ ከኤንሪኬ ሪኬልሜ ጋር ከባድ ፉክክር ይገጥማቸዋል። ብትመርጡኝ ያንን ስመ ገናና ተጫዋች አመጣለሁ የሚል ቅስቀሳን የያዙት ሁለቱ እጩዎች የጋላክቲኮ ጦርነት የተሰኘውን የዘንድሮን ምርጫ ለማሸነፍ አልመዋልም ተብሏል። ሀብታሙ ካሴ ተጨማሪ ዘገባ አለው። 120 ዓመታትን የተሻገረ ታሪክ ያለው ሪያል ማድሪድ ያለፉት 2 አስርት ዓመታት በዘመን ዑደት ውስጥ በስኬታማነቱ የሚያወሳውን ታሪክ ጽፎበታል። 7 የአውሮፓ ሻምፒዮንስ ሊግ፣ ብዙ የላሊጋ ዋንጫዎች፣ ሳንቲያጎ ቤርናቡን እጅግ ውብና ግዙፍ ዘመናዊ ስታዲየም የማድረግና ክለቡ በሀብታምነቱ እንዲቀጥል የማድረግ ስራዎች ተሰርተውበታል። ፍሎሬንቲኖ ፔሬዝ ሎስ ብላንኮቹን ከ26 ዓመታት በፊት በፕሬዝደንትነት መምራት ሲጀምሩ እንደ ሉዊስ ፊጎ፣ ዚነዲን ዚዳን፣ ሮናልዶ፣ ሉዊስ ናዛሪዮ ዴልማ የመሳሰሉ ኮከቦች መዳረሻቸውን ሪያል ማድሪድ እንዲሆን በማድረግ የጀመሩት ሰው በ2006 ስልጣናቸውን ሲለቁ ክለቡ ውጤት ርቆት ነበር። ሰውየው ፍሎሬንቲኖ ፔሬዝ በ2009 እንደገና ወደ ስልጣን ሲመለሱ ከዚያ ጀምሮ ባሉት በ2013 በ2017 በ2021 እና በ2025 ያለምንም ተቀናቃኝ በድጋሚ ሲመረጡም ቆይቷል። ለወትሮ ቢሆን ቀጣዩ ምርጫ መደረግ ያለበት ከ3 ዓመታት በኋላ ቢሆንም ፍሎሬንቲኖ ፔሬዝ ግን ምርጫ እንዲደረግ አዘው 95612 የተመዘገቡ ደጋፊዎች የፊታችን እሁድ ፕሬዝደንታቸውን ይመርጣሉ። ለመሆኑ ፍሎሬንቲኖ ፔሬዝ ከጊዜው ቀድመው ለምን ምርጫ እንዲደረግ ፈለጉ? ለሎስ ብላንኮቹ ያለፉት 2 ዓመታት የቀውስ ጊዜያት ናቸው። ሪያል ማድሪድ ታምራዊ ክለብ የሆነ ደግሞም ተአምር በዚያ የሚደጋግም ነው የሚሉት የእግር ኳስ ተንታኞች 24ቱን ወራት ግን የማይፈለግ ታሪክ የተሰራበት ሲሉ ይገልጹታል። ውቡ ሳንቲያጎ ቤርናቦ ስታዲየም በደረቅ ወንዝ ከተመሰለም ሰነባብቷል። ወደዚያ ለመሄድ የሚያርድ ተቃራኒ ቡድን የሽንፈትን ጽዋ ጠጣለሁ ብሎ ፈርቶ የሚገባበት ነገር ግን በሚፈራው ልክ ያልሆነበት ሆኗል። እናም ፕሬዝደንቱ ያልተጠበቀ ጋዜጣዊ ጉባኤ ጠርተው ክለቡን አልለቅም፣ ግን ፕሬዝደንት መሆን የሚፈልግ ካለም መጥቶ ይወዳደረኛሉ። ቀድሞም ቢሆን ፕሬዝደንት መሆን የሚፈልግ ሰው ነበረና ኤንሪኬ ሪኬልሜ አዛውንቱን ሰው ሊፎካከር በትልቅ ኃይልና ፍላጎት ብቅ ብሏል። የተሰሩትን ስራዎች እያደነቀ ግን ሌጋሲ ማስቀጠልና የወደፊትን መገንባት በሚል መፈክርም ብቅ ብሏል። ኤንሪኬ ሪኬልሜ ከፍሎሬንቲኖ ፔሬዝ በ42 ዓመት የሚያንስ የ37 ዓመት የታዳሽ ኃይል ባለቤትና የኮክስ ግሩፕ ስራ አስፈጻሚ የሆነ ወጣት ባለጠጋ ነው። ወደ ቫልዴቤባስ ብሮ ለመግባት ካሰበ የሰነበተ ቢሆንም የምርጫ ጊዜው ግን አሁን አልነበረም። ሆኖም በቀውስ ሰዓት ፔሬዝ ምርጫ ሲጠሩ ፊት ለፊት ተጋፍጧቸዋል። ካሰበበት ጊዜ ቀድሞ የምርጫ ኮሮጆ ውስጥ ስሙ እንዲሰፍርም ፈቅዷል። ሁለቱ ባለጠጋዎች አንደኛው ባለብዙ ልምድ ባለቤት የሆኑት ፔሬዝ እንደዚሁም ወጣቱ ሪኬልሜ ብንመረጥ የክለቡን ስኬት እናስቀጥላለን በሚል ጭብጥ እየተፎካከሩ ነው። በምርጫ ቅስቀሳ ጊዜም አሁናዊ የእግር ኳስ ከዋክብትን ወደ ሳንቲያጎ ቤርናቦ እናመጣለን እያሉ ነው። ለዚህም ነው ይህንን ፕሬዝደንታዊ ምርጫ የጋላክቲኮ ጦርነት የሚል ስያሜ ብዙዎች የሰጡት። ፍሎሬንቲኖ ፔሬዝ እሁድ በድጋሚ የሚመረጡ ከሆነ ጆዜ ሞሪኒዮን በአሰልጣኝነት ይሾማሉ። ከምንም በላይ ግን ከመረጣችሁኝ ቢያንስ በ150 ሚሊዮን ዩሮ ኮከብ አስፈርማለሁ፣ ይህም በሪያል ማድሪድ ታሪክ ሪከርድ ይሆናል ሲሉ ከስፓኒሽ ቲቪ የሆሪዞንቴ
ቴሌቪዥን ፕሮግራም ጋር በነበራቸው ቆይታ የተናገሩት። ይህ በ150 ሚሊዮን ዩሮ የሪያል ማድሪድ ተጫዋች ይሆናል የተባለው ኮከብ በፕሪሚየር ሊግ የማይጫወት እንደ ሃሪኬን፣ ዶኩ፣ ሚሼል ኦሊሴ ያልሆኑ ግን በሻምፒዮንስ ሊግ እየተጫወተ ያለ ሲሉ ሚስጢራዊ ሆኖ እንዲቆይ ፈልገዋል። ግን ደጋፊዎች እመኑኝ ከዚህ ቀደም እንዳደረኩት ሁሉ ትልቁን ተጫዋች አመጣዋለሁ ሲሉም ቃል ገብተዋል። ያ ተጫዋች ማን ይሆን የሚለው ግን ትኩረትን ስቧል። ሪኬልሜ በበኩላቸው ከተመረጡ እንደ ሃላንድና ሮድሪ የመሳሰሉ ተጫዋቾችን አስፈርማለሁም ሲሉ ቃል ገብተዋል። ሪያል ማድሪድን የሚመጥን አሰልጣኝ እቀጥራለሁ፣ አንዳንድ ግልጽ ያልሆኑ ነገሮችንም ይፋ አደርጋለሁ፣ ክፍያንም እቀንሳለሁ ሲሉም ለደጋፊዎች ቃል ገብተዋል። ከምርጫው በፊት ያለው ትንበያ እንደሚያመላክተው ሪኬልሜ ሊያሸንፉ የሚችሉበት እድል ጠባብ ነው። ግን ቀጣዩ ፕሬዝዳንት ማለትም ከ4 ዓመት በኋላ ማን እንደሆነ ከወዲሁ ለደጋፊዎች እየተዋወቀ ነው የሚሉ ዘገባዎች አሉ። ሪያል ማድሪድን ፕሬዝዳንት ሆኖ ለመምራት የስፔን ዜግነት ያለው 20 ዓመት ቢያንስ የክለቡ አባል የሆነ ከሪያል ማድሪድ ዓመታዊ በጀት 15 በመቶውን በዝግ አካውንት ማስቀመጥንም ያስገድዳል። ለምሳሌ የሪያል ማድሪድ የዚህ ዓመት በጀቱ 1.16 ቢሊዮን ዶላር ነው። የዚህ 15 በመቶ የሆነውን 215.76 ሚሊዮን ዶላር ተወዳዳሪው በዝግ ሂሳብ ማስቀመጥን ይጠይቀዋል ሲል ፎርብስ በዘገባው አትቷል። ተመልካቾች ለዕለቱ ያዝናቸው የዜና ኢትዮጵያ ዜናዎቻችን እነዚህ ይመስሉ ነበር። ዜና ኢትዮጵያን እየመራው ነጻነት ፍቅሩ ከእናንተ ጋር ቆይታ አድርጌያለሁ። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ነላችሁ።